ንግግሮት የርሶ ንግግር ማይረሳ ንግግሮት አማራና ኦሮሞ ሳትና ጭርናቸው ያሉበት ነው አላልኩም ነገር ግን ይቅርታውን ቢሆን እንደ ኢህአዴግ ሳይሆን እንደ ዶክተር አብይ ነው የተወሰደው እርሶ በግሎ ይቅርታ ይጠይቃሉ ይሄንን ህዝቡ በደንብ ዓለም አገልግሎት ካልሆነ በስተቀር እኔ በግሌ የፈጸምኩት የሰብአዊ መብት ጥሰት የለም በወጉ ማሳደግ ሲገባኝ ምናልባት በወጉ ያላሳደግኳት ልጅ ልትኖረኝ ትችላለች እንጂ በግሌ እንትን ወስድበት ግን እንደ ኢህአዴግ የሚመራ ተቋሙ ነው ሰዎች የሚያማሩት ይህ ማለት ደግሞ ዋናው ተጠያቂ አቶ ጌታቸው አሰፋ ናቸው ወደሚለው ያመጣናል እናንተ ደግሞ የህወሓት የሥራ አስፈጻሚ አድርጋችኋቸዋል በቅርቡ መርጣችኋቸዋል ይህን ስታደርጉ የኢትዮጵያን ህዝብ ምን ታመጣላችሁ ማለታችሁ ነው ወይ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ እንኳን ደስ አላችሁ በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል ምን ይሄ ብቻ የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል በ090854 3454 ላይ በመደወል ቤቶን ይሸምቱ ዴምሲ ሪል ስቴት አይደለም ፈቅዶ መልሶ ማጥቃት ለማድረግ ጦርነት እኮ አስመሰላችሁት ጦርነት የተደረገ ጦርነት የለም ህወሓት ትግራይን ያስተዳደረ ትግራይ ክልል የህወሓት የሥራ ኃላፊዎች ለምሳሌ ዶክተር ደብረጽዮን ሊቀመንበሩን እንደተመረጠ የፌደራል ስልጣኑን ለቆ ነው ወደ እንትን የመጣው የክልል አስተዳዳሪ ለመሆን ማለት ነው ውሳኔ ነው እኔም ከፌደራል የነበረኝን ፖዚሽን ለቅቄ ነው ክልል ማገልገል አለበት ተብዬ ተወስኖ የመጣሁት ይሄ ከአብይ በፊት ይሄ እንትን ያለው ስለዚህ እዚህ ውስጥ ሆነን ትግራይ ማስተዳደር አለበት ፌደራል ውስጥ ቆም ሚኒስትሮች ያለው አሁንም ቢሆን መልሶ ምንድነው መልሶ ማጥቃት ለማድረግ መቼስ የራሺ ሰው ዛት ጥልሽ መልሶ ማጥቃት የሚባል ነገር አይኖርም የሚባል ነገር አይደለም ይሄ አብዛኛው ይደጋገማል እንደ አድቨርታይዚንግ ህግ አንድ ነገር ደጋግመሽ ባልሽው ቁጥር ሳታስቢው even ውሸት እንደሆነ የሚያቆም ሰውዬ የሚያምንበት ጊዜ ይፈጠራል ልክ እንደማስታወቂያ ማለት ነው እንደጋግመው እውነት ይመስለናል እንጂ ነገር ግን የክልሉ ፕሬዝዳንት ዶክተር ደብረጽዮን ጦርነት ላይ ነን ብለዋል ባለፈው እርሶ ጦርነት ላይ አይደለንም ይሉኛል ነው ጦርነት አርገን አላፈገፈግንም ነው ጦርነት ላይ ነን አሁንም ነግርሻለሁ ጦርነቱ ግን ጦርነቱ ከአድሃሪ አስተሳሰብ ጋር ነው ጦርነት ያለ እያንዳንዱ ኢትዮጵያ ውስጥ የተፈጠረችን ችግር ከትግራይ ከህወሓት ጋር የሚያያይዝ ኋላ ቀር አስተሳሰብ ጋር ነው ጦርነታችን አሁንም ቢሆን ፌደራል ስርዓቱን አፈርሳለሁ አሳያችኋለሁ ይያለ በየሰፈሩ ከሚፎክር ትምክህተኛ ጋር ነው ጦርነታችን ይሄ ነው ይሄ ጦርነት እኮ ስርዓት ለማፍረስ የሚደረግ ጦርነት ነው ጸረ ጠቅላይ ሚኒስትር አብይ የሚደረግ ጦርነት ነው ጸረ ኢትዮጵያ የሚደረግ ጦርነት ነው ጦርነት ላይ ነው ማለት እውነታውን መግለጽ ነው እንጂ ከአዲስ አበባ ጋር ጦርነት ያደረግ ነው ማለት አይደለም ጦርነት ማድረግ ለክልሎች የተፈቀደ ነው ወይ ለፌደራል መንግስቱ ብቻ የተተው አይደለም ወይ ጦርነት ላይ ነን አለ እንጂ ጦርነት ለመዋጋት ይሄ ጦርነት ላይ ነን ማለት ኤክስፕሬሽን እኮ ነው እዚህ ላይ ለመንጠላጠል ብዙ የሚያስፈልግ አይመስለኝም ትግራይን አንበረክካለሁ ህወሓትን አንበረክካለሁ የሚል ሁሉም አድሃሪ ተሰባስቧል ነው እነዚህን አድሃሪያን ለምሳሌ ዶክተር አብይ ከሚሰጡት ሊደርሺፕ ጋር ሆነን እንዋጋቸዋለን ጦርነቱን እኛ ብቻችንን የምናደርገው ጦርነት አይደለም አዴፓ ውስጥ ያሉ ተራማጆች ጋር ሆነን እንዋጋዋለን ይሄን አድሃሪ አስተሳሰብ ኦዴፓ ውስጥ ያሉ ፕሮግሬሲቭስ ጋር ጓዶቻችን ጋር ሆነን ይሄን ኋላ ቀር አስተሳሰብ እንዋጋዋለን ነው ያለን ነው ጦርነት ላይ ነን ማለት ህዝባችንን ለማንበርከክ የሚደረግ ከሩቅም ከቅርብም በርካታ እንቅስቃሴ አለ እዚህ ላይ ክላሪቲ መኖር ይችላል አለበት ስለዚህ አስተሳሰብ ጦርነት ነው እንጂ ነፍጥ አንስተን ምንዋጋውን ኃይል ነፍጥ አንስተን መዋጋት ካለብን ፌደራል ስርዓቱ ፈርሷል ማለት ነው ራሳችን ለመከላከል በዛ ደረጃ ከተገደድን ፌደራል ስርዓቱ እንዳይፈርስ ነው እየታገልን ያለ ነው ፌደራል ስርዓቱ ተጠናክሮ እንዲወጣ ነው ይሄ የተጀመረው ለውጥ እንቅስቃሴ በደንብ ተጠናክሮ እንዲወጣ ነው
የኛ ፍላጎት የትግራይን ህዝብ ነፍጥ አንግበህ ከነዚህ አድሃሪያን ራስን አድን ወደሚል ጥሪ አይደለም የገባን ያለው። የክልል ባለስልጣናቱ ከፌደራል መንግስቱ ጋር ወንጀለኞችን አሳልፎ እየሰጠ ነው በመስማማት እየተባላችሁ ነው። እውነት ነው ውሸት ነው ይሄ ነገር? በዚህ ወንጀለኞች ብለው የሚታመኑበት ሰዎች መጠየቅ አሁን እዚህ ላይ መጠየቅ ያለባቸው ብለን የምናምናቸው ፖለቲካል ዲሲዥን ተወስዶ መጠየቅ ያለባቸው የሚባሉ የክልሉ መንግስት በህጋዊ መንገድ ፖለቲካል አላማ ለሌለው ተግባር ክስ ይመሰረትባቸዋል በተባሉ ሰዎች ላይ ኢን ፕሪንሲፕል ተቃውሞ የለንም ብቻ ሳይሆን የምንተባበርበት እድል ሰፊ ነው። እዚህ ጋር ክልሉ ገዢ ፓርቲው ህዝቡም የሚያነሳው ግን ለፖለቲካ ፍጆታ ሲባል ማንኛውንም ችግር ከአንድ ፓርቲና ከአመራሩ ጋር ለማጣበቅ የሚደረግ ጥረት ግን አንአክሰፕተብል ነው። ይሄንን ነው ማንቀበለው። ወንጀል ስለመፈጸማቸው እርግጠኛ ያልሆኑ ግን ለፖለቲካ ፍጆታ ሲባል አስቀድሞ የሚዲያ ካምፔን የሚደረግባቸው እንቅስቃሴዎች መቆም እንዳለበት በቅርብ በተደረገም ውይይት አንስተን ተነጋግረንበታል። ስቲግማ ለመተው የሚደረግ ጥረት አለ። እዚህ ሀገር ውስጥ ባለፉት 5 ዓመታት በተለይ ባለፉት 5 ዓመታት ህዝብን ከህዝብ ጋር በማጋጨት ህዝብን ከህዝብ ጋር በማባላት በሰላም ሊፈታ ይችል የነበረን ችግር ወደ ግጭት እስካሌት እንዲያደርግ በርካታ ፍጅት እንዲደርስ ያደረጉ በርካታ የሥራ ኃላፊዎች አንድም ነገር ሳይሆኑ ስራውን ለመስራት ህጋዊ ቤሲስ የሌላቸው ከሐሜት በስተቀር እዚህ ግባ ቢባል ማስረጃ የሌለባቸው ሰዎች ሳይቀር ከዚህ ድርጅት ጋር በማያያዝ ለማሰር ሰብስቦ አገሩ በሙሉ ችግሩ በሙሉ በእነዚህ ግለሰቦችና በዚህ ድርጅት ብቻ የተፈጸመ አድርጎ ለማቅረብ የሚደረገው እንቅስቃሴ ግን ፖለቲካሊ ሞቲቬትድ ነው፣ ትክክል አይደለም ብለናል ይላል። ከዛ ውጭ ግን አብረን ሀብት ያበክነ ሰው ያሳደደ ወዘተ ውስጥ ያሉ ኃይል ጋር አብረን እንሰራለን። የጋራ ጥፋት ነው። የጋራ ጥፋተኞችን በማረቅ ረገድ ደግሞ ሁላችንም ኃላፊነት አለብን። የአንድ ንግግሮት የእርሶ ንግግር ማይረሳ ንግግሮት አማራና ኦሮሞ እሳትና ጭድ ናቸው ያሉበት ነው። አላልኩም። የአማራ ህዝብ ሀገሩን የሚወድ ህዝብ ነው። የአማራ ህዝብ እንደሌላው ህዝብ መጠቀም የሚፈልግ ፍትሃዊ ተጠቃሚነት ማረጋገጥ የሚፈልግ ህዝብ ነው። የኦሮሞም እንደዛው፣ የትግራይም እንደዛው። ጠብ በእነዚህ መሃል የለም። አማርኛ ካልተናገርክ አጠፋለሁ የሚል እና አልተበደልክም በደል የሚባል አልደረሰብህም ብሎ የሚፎከር ትምክህተኛ እና ተበድያለሁ የሚል የበለጠ በደል ደርሶብኛል የሚል የጋራ ጠላት አለን ብለው ብቻ አንድ ሰፈር ላይ መፈክር ይዘው መጣታቸው እኛው ራሳችን የፈጠርነው ነው ያልኩት። ይሄ አጀንዳ እሳትና ጭድ የሆነ አጀንዳ ነው። ኢትዮጵያ በአንድ ልብ በአንድ እንትን መገዛት አለባት የሚለው መገንጠል አለብኝ የሚለው ሁለቱ እሳትና ጭድ ናቸው ነው። ይሄኛውን አቋሜን አሁን ማልቀይርም። አማራና ኦሮሞ ግን እሳትና ጭድ አይደለም። አማራና ኦሮሞ ወዳጅ የሚዋደዱ ህዝቦች ናቸው። በታሪክ አብሮ የኖሩ ህዝቦች ናቸው። ልክ ትግራይና አማራ ማንም ሊለያያቸው ማይችሉ ህዝቦች እንደሆኑት ሁሉ ማለት ነው። ሚዲያ ላይ ይሄንኑ ደጋግመሽ ስትዩ እውነት ነው ይመስለው ያልኩ ነው ይመስለው። ያልኩትን ብትሰሚ ምን ያልኩ እንደሆነ ይገባሻል። አሁን ይሄንን ያልኩትን የደገምኩት የእርስ በርስ የሚጣፋ አጀንዳ ያዙ ሰዎች አንድ ላይ መጥተው በእኛ ስህተት ምክንያት አጀንዳው ግን ሀገር የሚያፈርስ ነው፣ ሰዓትና ጭድ ስለሆነ ነው። ምን ማለት ነው? እርስ በርሱ የሚጋጭ ህዝብ ማለት ነው። አንዱ ነው አጀንዳ አንዱ ምን ይላል? የፌደራል ስርዓቱ ያጠፋናል ይላል። አሜሪካም ሆኖም ይሁን የትም ሆኖ አዲስ አበባም ተቀምጦ የፌደራል ስርዓቱ ያጠፋናል መፍረስ አለበት ይላል። ሌላኛው ደግሞ የፌደራል ስርዓቱ ሙሉ በሙሉ ስላልተተገበረ አደጋ ላይ ወድቀና ይላል። ሁለቱ እንዴት አንድ መድረክ ላይ አንድ አቋም ይዘው ሊያንጸባርቁ ይችላሉ? ስለ ይሄንን ስለሚያራምደው ኤሊት ነው ያወራሁት። የአማራ የሚልለው የኦሮሞ የሚልለው ሰው ግን በራሱ ጊዜ አይደለም። በኢህአዴግ ጥፋትም ጭምር ኢህአዴግ ደጋግሞ በደንብ አርቲክሌት ስለማደርገውም ጭምር ትምክህትን ለአማራነት ጥበትን ለኦሮሞነት ሰጥቶ ጨርሷል። የራሳችንም ስህተት ነው ያልኩት። ይሄንን የተዛባ ትርጉም የፈጠነው ራሳችንን በዛች መድረክ ላይ ፋና ላይ ነው ውይይት እጅን እያወራችሁ ነበር። ሁሌ የሚደጋግሙት ሰው ነው ይመስለኛል። ሙሉን 10 ደቂቃ መስማት አይጠበቅብሽም። 1 ደቂቃ ኤክስተንድ ብታደርጊ እሱን ነው የማወራው። አጀንዳ እርስ በርስ የሚጣፋ አጀንዳ
አንደኛው ፌደራል ስርዓት እንዲፈርስ ይፈልጋል አንደኛው ደግሞ ኖ ይሄ ስርዓት አላገለገለኝ ወይ መገንጠል አለብኝ ወዘተ ይላል ሁለቱ የሚጣፋ አጀንዳ ነው ስለዚህ የኛ ድካም ያሳያል ለዚህ ሁለት አጀንዳዎች አንድ ላይ መሄዳቸውና ቀጣላቸው የኛን ድካም ያሳያል ብለዋል በደንብ አላጣላንም ማለት ነው ወይ ተብሏል ማጣላት እንደማይጠቅም ስለማቅ የማጣላት አጀንዳ አልነበረም የነበረኝ የህዝብ ተጠቃሚነት የማረጋገጥ አጀንዳ ነው ኢትዮጵያን እንኳን አጣልተነው እንዲሁም አሁን በስጋት እየተከበበ ነው ኢህአዴግ ዘመን ላይ እንግዲህ ብዙዎቻችን እንደምናስተውሰው ምክንያት እርሶም ሊያስተውሱት ይችላሉ ህወሓት አድራጊ በነበረበት ጊዜ ላይ ወይም ኢህአዴግ ብለን ቁጠራው ሰብአዊ መብት ጥሰቶች ተፈጽመዋል በኢትዮጵያ ይሄ ነው የማይባል ግፍ በሰው ልጆች ላይ ደርሷል ህይወት ጠፍቷል አካል ጎሏል ብዙዎች የስነ ልቦና ጉዳት ደርሶባቸዋል የአይምሮ ጉዳት ለዚህ ሁሉ ጥፋት መቼ ነው ይቅርታ መጠየቁት ብሎ ሰው ይጠብቃቸዋል ኢህአዴግ ጀምሯል ዶክተር አብይ ኢህአዴግን ይቅርታ ሚሽን ስፒሪት ነው ያደርጋለው ዶክተር አብይ ወደ ስልጣን ከመጣቱ በፊት የኢህአዴግ ግምገማ በግልጽ እኮ ይሄንን ነው የሚያስቀምጠው ይሄ አሁን አዲስ የመጣ ነገር አይደለም ህዝባችንን ሰብአዊ መብት ጥሰት እንዳረጉ እንደተደረገ በመንግስቶት በኢህአዴግ ጊዜ ሴቶች እንደተደፈሩ አካለ ጎደሎች እንደሆኑ በእስር ቤት ማሰቃያ እንደነበር ያምናሉ ዝርዝር ጉዳይ ውስጥ የኢትዮጵያ ሰብአዊ መብት ኮሚሽን ከ3 አመት በፊት ያወጣው ሪፖርት ላይ እንደዚህ አይነት ድርጊቶች ምልክቶች እንደተፈጸሙ እኔ አሁን ዝርዝር ይሄ ራምፓንትን በዚህ ደረጃ በዚህ ቁጥር በሚለው ደረጃ አይደለም በዚህ ላይ ተስማምተን በራሳችን ጥፋት የመልካም አስተዳደር ችግር በመፍጠራችን ምክንያት ሰዎች ያለባቸውን የኑሮ ጥያቄ ለመመለስ ባለመቻላችን ምክንያት በተደረጉ ሰልፎች ጭምር በሺዎች የሚቆጠሩ ሰዎች አላግባብ አስረን ከህዝባችን ጋር ተራርቀናል ስለዚህ እነዚህን ፈተን ከህዝብ ጋር እንታረቅ የሚል ውሳኔ ታህሳስ ላይ ነው የተወሰነው በዚህ ደረጃ ነው ኮንፍሮንት ማድረግ ያለብን የፈጠርነውን ችግር ይሄ አሁን ልዩነት ያለው እንዴት ነው መንዘጋ ይሄንን ነው ሲንግል አውት አርገሽ ለምሳሌ አስሮ ማያቅ ሰው አስሮ ሊያቅ ማይችል በህግ ስልጣን የሌለው ሰው እሱን ያደረገው ተብሎ የማሰር ስልጣኑን ኤክሰርሳይዝ ያደረገው ሰውዬ ወይም የሱን ያዘዘውን አለቃ ነፃ የምታደርጊበት የእርቅ ሂደት ከሆነ አደገኛ ነው የሚሆነው ለዛ ነው ይህን ነገር ኮምፕሬሄንሲቭ በሆነ ደረጃ ህዝባችን ጋር ሙሉ በሙሉ መታረቅ በሚያስችለን ደረጃ we have to come clean ማንኛውም ሰው ከዚህ ነፃ ነው ሊል የሚችል ይሄ ነገር እኮ የዶክተር አብይ ይቅርታ እንደሆነ ነው የሚታሰበው ብዙ ሰው እርሶም ያውቃሉ የሰብአዊ መብት ጥሰት አሸባሪዎች ነን ብለው በቀጥታ በፓርላማ እንደተናገሩ ከኛ በላይ አሸባሪ የለም እንዳሉ የሚያስተውሱት ነው ብዙዎቹ ኢትዮጵያውያን ያስተውሱታል ነገር ግን ይቅርታውን ቢሆን እንደ ኢህአዴግ ሳይሆን እንደ ዶክተር አብይ ነው የተወሰደው እርሶ በግሎ ይቅርታ ይጠይቃሉ ይሄንን ህዝቡ በደንብ ዓለም አገልግሎት ካልሆነ በስተቀር እኔ በግሌ የፈጸምኩት የሰብአዊ መብት ጥሰት የለም በወጉ ማሳደግ ሲገባኝ ምናልባት በወጉ ያላሳደግኳት ልጅ ልትኖረኝ ትችላለች እንጂ በግሌ እንትን ወስድበት ግን እንደ ኢህአዴግ የሚመራኝ ነው መግለጫ አሁንም ከጻፉት ውስጥ አንዱ ስለነበርኩ ዶክተር አብይ ከመጣታቸው በፊት በዚህ ክብደት ነው ህዝባችንን ይቅር ማለት አለብን የሚል እምነት የነበረኝ ያለኝ ዶክተር አብይ ይሄንን የበለጠ አርቲኩሌት ስላደረጉት ያው ጠቅላይ ሚኒስትራችንም ስለሆኑ ከሳቸው ጋር መያያዙ የሚገርምም አይደለም ተገቢም ቢሆን ተገቢም ነው የሚል እምነት አለ ግን ኢህአዴግ በዚህ ደረጃ we have to come clean ብሎ ኦሬዲ ታህሳስ ላይ ወስኖ የነበረ በመሆኑን ደግሞ በዚህ አጋጣሚ መግለጽ ፈልጋለሁ ይቅርታ ልጠይቁ ነበር እናንተ ወይም መግለጫችን እኮ ይቅርታ ነው ይፈተሽ ሁሉም ቦታ ህዝብና ህዝብን ያባሉአሉ በየቦታው ዘር ለይቶ ጥቃት ያደረሱአሉ ቶርቸር ያደርጓሉ ምን ያሉ ይሄ ሁሉ ይዘርዘርና እንዳንመለስበት አድርገን ይሄን ምዕራፍ እንዝጋው ብለን ተስማምተን ይወጣ ነው ለምሳሌ አሁን ክሬዲት የመውሰድ ጉዳይ አይደለም ሰዎች እስር ምናምን ሲሉ እስረኛ መፍታት ሲሉ ብዙ ጊዜ የሚመጣላቸው ጠቅላይ ሚኒስትር ኃይለ ማርያም ፈረንጅ ስማቸውን የሚያውቃቸው ሰዎች መፍታት ላይ ነበር ትኩረት የሚያደርጉት ጌም ቼንጀር ነው የሚሉት ጌም ቼንጀር ነው የሚባለው ግን በህወሓት አመራሮች በኩል እንዳውም ያኔ ቃል በቃል ስለማስተዋወስ ኦን ሪከርድ ስለሆነ አይ እዚህ ላይ ከምንረባረብ ዋናው በራሳችን የተሳሳተ ስራ ምክንያት አስመረረ ነው ሰልፍ አስወጥተ ነው ድንጋይ እንዲወረወር አድርገ ነው ግን በሺዎች የሚቆጠር በ10 ሺዎች የሚቆጠር ወጣት አስረናል ስለዚህ ይሄንን ማሲቭ በሆነ መልኩ ፈተን ህዝባችን ጋር እንታረቅ የሚል ሐሳብ የቀረው ህዳር እና ታህሳስ ነበር አሁን ለማለት የፈለኩት ክሬዲት የመሻማት ጉዳይ አይደለም እንደ ኢህአዴግ ነው ያጠፋ ነው we have to come clean እንደ ኢህአዴግ
ብለን ወስነን ነበር ነው ማለት ይሄንን ፍለሽ የእንትኑን ሂደት እንትን እንዲኖረው ስጋ እንዲለብስ በማድረግ ላይ ወደ አመራር ከመጡ ወዲህ በተለይ ጠቅላይ ሚኒስትር አብይ የተሻለውን ያንበሳውን ነው የሚባል ድርሻ ተወጥቷል ቢባል ብዙ የተጋነነ አይመስልኝም። ለምንድን ነው እንዲ ጨካኝ የሆናችሁት? በዚህ ልክ ወንዶች ላይ ብልታቸው ላይ ውሃ ማንጠልጠል፣ ሴቶችም መደፈር፣ ግርፋት ምናልባት በጣም በቀላሉ ፌስቡካቸው ላይ 2 መስመር የጻፉ ሰዎች በግርፋት የተሰቃዩበት ለምንድን ነው? የዚህን ያህል እንደዚህ ከማህበረሰቡ ወጣችሁ እንደ ልዩ ፍጡር እስክትቆጠሩ አሁን እዚህ ላይ ስተት መፈጸም የሌለብን ኢህአዴግ በኃላፊነት በሚመራው ሀገር ውስጥ ይሄ ነገር እንዲከሰት መፈቀዱ ነው ማለት ኢቭን ምልክቶችም አምና ተከነበው 10 ሰውም ተጎድቶ ከሆነ ኢህአዴግ ህዝብን አገለግላለሁ የሚል ድርጅት በተግባርም ይችን ሀገር የለወጠ ልማት ሰፋፊ ልማት ስራዎችን ያረጋገጠ ድርጅት እንደዚህ አይነት አጋጣሚዎች ራምፓንት እንዲሆኑ መፍቀዱ ነው ጥፋት የሚባለው እንጂ ኢህአዴግ 36 ስራ አስፈጻሚ ተሰብስቦ ሰው ይገርፋል ማለት አይደለም። ይሄኮ ኢህአዴግ አባላት የሆኑ ሰዎች አይደሉም የሚገርፉት። ኢሴንሻሊ ባህር ዳር ውስጥ ያለውን ግርፋት ባህር ዳር ያለ ፖሊስ ያከናውናል። ፖሊሱ ለማን ነው የሚታዘው? ይሄንን ነው አመራር በመስጠት ሂደት ውስጥ እስከለበሰ ድረስ አመራር ፌደራል ልብስ እስከለበሰ ድረስ እኔ ለምሳሌ ወጥቼ ይቅርታቱ ጌታቸው እዚህ ጋር አንድ የፌደራል ልብስ የለበሰ ሰው በቦክስ መታ የመታውት መንግስትን ፌደራሉን ብቻ ነው ተብሎ ይታሰብልኝ አይደለም። መንግስትን ሰውየው የሚወክለው ነገር ለምሳሌው ሲምቦሊክ የሆነውን ነገር አሁን ልናሳንሰው አይገባም። ሰዎች ላይ ደረሰ ስቃይ 10 ስለሆኑ 10,000 ስለሆኑ ልናሳንሰው አይገባም። ለዛ ነው ኃላፊነት በዛ ደረጃ መውሰድ አለብን ብለው እንጂ ኢህአዴጎች ለምን ከሰው ወጣችሁ የሚለው እንትኑን የተሳሳተ ነገር ስለሚሰጠው ነው። ኢህአዴጎች ከሰው ባህል ኢትዮጵያዊ እንዴት ይሄን ይፈጽማል ብለሽ ሊሰማሽ ይገባል። ኢትዮጵያዊም ጭምር ኢህአዴግም ባይሆን ለምንድን ነው በእኛ ሀገር መደረግ የሌለበት ነገር ተደርጎ ከሆነ ከምንም ነገር አለ በደል የኢህአዴግ በደል እንደ ሊደርሺፕ በዚህ አጭር ጊዜ ውስጥ መፈጸም ይገባቸው የነበሩ መፈጸም ማይችሉ ይመስሉ የልማት ስራዎችን ከሰራ እንዴት ዲሞክራሲያችንን ማጥለቅ ላይ አቃተን፣ ባህላችንን መቀየር ላይ መስራት አቃተን የሚሉ ነገሮች ናቸው መነሳት ያለባቸው። ከዛ አንፃር ነው ኃላፊነት ፖለቲካል ኃላፊነት ነው የምንወስደው እንጂ ለሚባሉት አንዳንዶቹ እኔ ለመስማት የሚዘገኑ ጉዳዮች አሉ። የኔ ስጋት ስለነዚህ ብቻ እያወራን ጸጋዎቻችንን መርሳት እንዳንጀምር ነው። ዋናው ነገር በ10 ሰዎችም ላይ ድረስ በ5 ሰዎች በሺህ ሰዎችም ላይ ድረስ በ20,000 እንደዚህ አይነቱ ድርጊት መደረግ አልነበረበትም። ምክንያቱም ከምንም ነገር በላይ ኢህአዴግ ለዜጎች ነጻነት የታገለ ድርጅት ነው። ለህዝቦች ልዕልና የታገለ ድርጅት ነው። ከዚህ ድርጅት የሚጠበቀው እነኚህ ነገሮች በአንድም ሰው ላይ በማይፈጸሙበት ደረጃ መምራት ነበረ። ይሄ በመፈጸሙ እንዳልኩሽ ኃላፊነት እንወስዳለን። ከዚህ ውጭ እኔ በፐርሰናሊ ኃላፊነት ወስዳለሁ፣ አብይ ኃላፊነት ይወስዳል ማለት አይደለም። አብዛኛው ሰቆቃ ደረሰብን የሚሉት እንግዲህ በደህንነት ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት ተቋሙ ነው ሰዎች የሚያማሩት። ይህ ማለት ደግሞ ዋናው ተጠያቂ አቶ ጌታቸው አሰፋ ናቸው ወደሚለው ያመጣናል። እናንተ ደግሞ የህወሓት የስራ አስፈጻሚ አድርጋችኋቸዋል፣ በቅርቡ መርጣችኋቸዋል። ይህን ስታደርጉ የኢትዮጵያን ህዝብ ምን ታመጣላችሁ ማለታችሁ ነው ወይ? አይደለም። አንደኛ አቶ ጌታቸው ለዚች ሀገር ደህንነት መከበር ረጅም ጊዜ የግል ህይወቱንም ጭምር መስዋዕት አድርጎ ያገለገለ ሰው ነው። ጌታቸው የሚመራው መስሪያ ቤት መረጃ ያቀርባል፣ መረጃ ይሰበስባል። እስር ቤት ሊኖረው አይችልም። ሰዎች ሊያስር ስልጣን የለውም።
እርምጃ እንኳን መውሰድ ሲፈለግ ለምሳሌ በዚህ ደረጃ መረጃ ተገኝቷል ሲባል ጠቅላይ ሚኒስትሩ አውቆ ፖሊስ ኮሚሽን በጋራ ሆኖ ነው ኦፕሬሽን የሚካሄደው። አሁን ስለደጋገመ ነው እንደ አድቨርታይዝመንት ቅድም እንዳልኩሽ ስለደጋገመ ነው እውነት መሰለ እና የፌደራል መስሪያ ቤቱ ማን ነው የፌደራል ፖሊስ ኮሚሽነር የሚባል ጥፋት የፈጸመ ማረሚያ ቤት ኃላፊ ጥፋት የፈጸመ ማረሚያ ቤቶች ሊያዝ አይችልም። ፌደራል ፖሊስ ኮሚሽንን ሊያዝ አይችልም የደህንነት ኃላፊ። አሁን ጀነራል አደም አሉ። ጀነራል አደም ፌደራል ፖሊስ ኮሚሽንን ማዘዝ አይችሉም። ማድረግ የሚችሉት የተጠና ጥናት አለ፣ እዚህ አካባቢ የሆነ እንቅስቃሴ አለ፣ እርምጃ መውሰድ አለብን ተብሎ ከታመነ ጠቅላይ ሚኒስትሩ ካመኑበት የጋራ ግብረ ኃይል አለ፣ ብሔራዊ መረጃ ፌደራል ፖሊስ አብረው ያሉበት ማለት ነው። ኃይሉን ደግሞ የሚያቀርበው ተተኳሹን የሚያቀርበው ፌደራል ፖሊስ ነው። ሶ ጌታ ኤቭሪ ጥፋት የሌለው ስልጣን በሌለው ስልጣን ላይ ይሄን አድርጓል ማለት አንድ ነገር ሆኖ ኤቭሪ ጥፋት ኢቭን ኦፕሬሽኖች ተካሂደውበት ታምኖባቸው ኤቭሪ ጥፋት ግን ለዚህ ሰውዬ ብቻ መስጠት አንደኛ ጠቅላይ ሚኒስትሩ ያላዘዛቸው ኦፕሬሽኖች አይደረጉም። ፌደራል ፖሊስ ኮሚሽን በቀጥታ ኢንቮልቭ ያላደረገባቸው ኦፕሬሽኖች አይደረጉም። በእንደዚህ አይነት ሁኔታ አንድ ሰውዬ ምን ያክል የተለየ ግርማ ሞገስ ቢኖረው ነው እሱ ያቀረባት ብቻ ተቀባይነት ኖሯት ለእንደዚህ ሁሉ ጥፋት ተጠያቂ ሊሆን የሚችለው? ህግንም ግምት ውስጥ እናስገባ። ኃላፊነት መውሰድ ካለብን በሁሉም ደረጃ የነበረ ባለስልጣን በተለይ ጉዳዩን በመፈጸም ማረሚያ ቤቶች ውስጥ ጌታቸው እንደፈለገ ሊፈተፍታ አይችልም። ኃላፊዎች አሉት። በፌደራል ፖሊስ ኮሚሽን የሚመራን አርሚ ዲፕሎይ ማድረግ አይችልም። ይሄ መረጃ አለ ብሎ አጥንቶ ያቀርባል። ስለዚህ እርምጃ መውሰድ አለበት ከተባለ በጠቅላይ ሚኒስትሩ ትዕዛዝ የፌደራል ፖሊስ ይሰማራል። የፌደራል ፖሊስን የሚያሰማሩት የፌደራል ፖሊስ ኮሚሽነር ጀነራል ናቸው። የብሔራዊ መረጃ ደህንነት ኃላፊ አይደለም። ሶ ይሄንን ዲስአቢዩዝ እናርግ። ስለሚደጋገሙ ነው ይመስላል። አሁን ጌታቸው 100 ሰው ነው ይመስለኝ ዝም ብዬ አሁን ሳይሆን እኔ በቅርበት አውቀዋለሁና ብዙ ቦታ ላይ አለ ሶሻል ሚዲያ ላይ ያለው እዚህ ቦታ ታየ ይባላል እዚህ ቦታ ታየ ይባላል። ሶ ዋናው የሰብአዊ መብት ጥሰት ብለን ያነሳ ነው ነገር ቅድም እንደ ፓርቲ እንደ ሀገር ኃላፊነት ይወሰድልበት። ለምንድን ነው መልካቸውም እንዳይታወቅ ታዲያ እናንተ ይህን ስዕል ይሳላችሁባቸው? ራሱ ኢህአዴግ አይደለም መልካቸው ማይታወቅም እሳቸው ማን እንደሆኑም እንኳን አይታወቅም። ሶ አሁን ተረት ስትፈጥሪ እንደዛ አይደለም የሚሆነው። አያጅቦ ማለት ጀምራለች እና ህፃናት ይኑር ጭራቅ ይኑር አይኑር አይታወቅም። ሳይኖርም ጭምር ሰው ማስፈራሪያ ይሆናል። አሁን ወደ ሰው ማስፈራሪያነት ደረጃ አሳድገናል። በጣም ሂውማን ሌላ ፐርሰናል ነገር ማውራት አልፈልግም። ቬሪ ሂውማን አገሩን የሚወድ ሰው ነው። ግን ያው ለሁላችንም በሽታ ተጠያቂ እንዲሆን እየተደረገ እየተሳለ ያለው ፎቶ መነሳት አለመነሳት የግል ምርጫ ጉዳይ ነው። ጓደኞቹ ያውቁታል፣ የሥራ ባልደረቦቹ ያውቁታል፣ መታወቂያም አለው። ስለዚህ ፎቶ አልተነሳም ሊባል አይችልም። ዋናው ነገር ግን ኢህአዴግ ሁላችንም ያለብን አባዜ በዚህ ደረጃ አንድን ሰው ሌላው ሰው ሪሞትሊ ሊጠየቅ የሚል ሰው የለም። ፐርሰናል ላይፍ እንኳን አልነበረ። ሰሞኑን ብዙ ሰዎች ከሜቴክ ጋር በተያያዘ ከሰብአዊ መብት ጥሰትም ጋር በተያያዘ ወደ እስር እየገቡ ነው። ትናንትና የሜቴክ ጀነራልም እንደዚሁ በቁጥጥር ስር ውለዋል። እርስዎ ይሄን እስር እንዴት ያዩታል? የእስር እርምጃውን እንዴት አዩት? እኔ አንድ ነገር ብቻ ነው መናገር ፈልገው በዚህ ጉዳይ ላይ ፖለቲካሊ ሞቲቬትድ መሆን የለበትም። ያጠፋ ማንኛውም ሰው ተጠያቂ መሆን ይችላል አለበት። እኛ የሜቴክ የመንግስት የልማት ተቋም ነው። ያባከናቸው ነገሮች ካሉ የባከነ ነገር ማንኛውም ያባከነ ተጠያቂ መሆን ይችላል አለበት። የመንግስት ንብረት የዘረፈ ማንም ተጠያቂ መሆን አለበት ማለት የኛ ሌቦች ብለን የምናስቀምጠው ነገር የለንም። እዚህ ለምን ከህዋት ጋር እንዲያያዝ እንደሚፈልግ አልገባኝም። ስለብዙም በዚህ ጉዳይ ላይ የምሰጠው ነገር የለም። ጀነራል ብቻ ነው መስጠት የሚችለው። ጀነራል ነው ደግሞ የምንወስዳቸው እርምጃዎች ፖለቲካሊ ሞቲቬትድ መሆን የለባቸውም። የምንወስዳቸው እርምጃዎች የሚያስተምሩ መሆን ይችላል አለባቸው። የምንወስዳቸው እርምጃዎች የተወሰነን ግሩፕ ሲንግል አውት የሚያደርጉ መሆን ይችላል አለባቸው። ሌብነት ውስጥ ዘረፋ ውስጥ የተሳተፈ በሙሉ አካውንትድ ፎር መሆን ይችላል አለበት። ሰብአዊ መብት ጥሰት ውስጥ የተሳተፈ በሙሉ በየደረጃው አካውንትድ ፎር መሆን ይችላል አለበት። ይሄን ካረግን ኢትዮጵያ የተሻለ ሀገር እናደርጋለን። አቶ ኢሳያስ በየጊዜው ወደ ኢትዮጵያ ይመላለሳሉ። እንዲሁም አንዳንዶቹ ፕሬዝዳንት ኢሳያስ በአገሪቱ ውስጥ ወይም በኢትዮጵያ ጉዳይ ሳይቀር እጃቸውን እየከተቱ ነው የሚል ንግግር አላቸው። እርስዎ ይሄንን እንዴት ያውታል? በዚህ ጉዳይ ላይ አስተያየት አሉት? አይ ጠቅላይ ሚኒስትር አብይ እዚህ በኤርትራ ሰላም ጉዳይ ላይ በአካልም ስለተገኘው እሳቸው ሲያመጧቸው ሰሩትን በግልጽም ነገራቸው ጠቅላይ ሚኒስትር አብይ የትግራይ ሰው በተለይ
በዚህ ጦርነት ምክንያት በጣም ተሰቃየ ህዝብ በመሆኑ የተፈጠረውን ለውጥ በጣም ነው የሚደግፈው። በአካል ነበርኩ ዛላምበሳ። ፕሬዝዳንት ኢሳያስ መምጣታቸውም ህዝቡ ደስተኛ ነበር። ፕሬዝዳንት ኢሳያስ ትግራይ ቢመጡ ያው ያላስተርጓሚ ሊያወሩ የሚችሉበት እድል ስላለ ጥሩ ይሆናል የሚል እምነት አለኝ። በኢትዮጵያ ጉዳይ ጣልቃ የሚገቡ ከሆነ የሚያስቆማቸው ዶክተር አብይ ናቸው። ጠቅላይ ሚኒስትሩ በራሳቸው ጉዳይ ላይ ማንንም ወዳጅ እንዲፈተፍት ይፈቅዳሉ ብዬ አላምንም። ስለዚህ የትግራይ ክልል መንግስት ራስ ምታት አይደለም ይሄ ማለት ነው። በዋናነት እኛ ሰላሙን ማጣጣም ላይ ነው ትኩረት ያደረግነው። ከኤርትራ ጋር በኤርትራና በኢትዮጵያ መሀል የተጀመረው ሰላም ያጣጣም ነው። ስለ ኢፈርት ነው። ኢፈርት የፓርቲ ቢዝነስ ነው አይደል? የፓርቲ ቢዝነስ አይደለም። ምንድነው? ወለ ተሳን ኢንዶመንት ፓርቲ ገንዘብ በረሃ ያለ የሰበሰበው ዕቃ ነበር። ያን ዕቃ በፓርቲ ማስተዳደር ስለማይችል ኢንዶመንት ተፈጥሮ ያ ኢንዶመንት ለትግራይ ኢንዱስትሪያላይዜሽን ትግራይ ክልል ሊኖር ለሚችለው ኢንዱስትሪያላይዜሽን እንደ ሴንተር ሆኖ እንዲያገለግል ተብሎ እየተሰራ ነው። ሶ የፐብሊክ ፕሮፐርቲ ነው። የህዝብ ነው ኢፈርት ብለው ያምናሉ? እኔ የህዝብ እንዲሁም በለወሰነ ነው ለህዝብ የሰጠን። መቼ ኢፈርት ሲቋቋም ኢንዶመንት ነው። ኢትሳን ኢንዶመንት። ስለዚህ በትግራይ ክልል ውስጥ ለሚኖሩ የልማት እንቅስቃሴዎች እርሾ ሆኖ እንዲያገለግል ነው። ስለዚህ ፋብሪካዎች ይሰራል፣ ሰዎች ይቀጥራል፣ ኤምፕሎይመንት ኦፖርቹኒቲ ይፈጥራል። በትጥቅ ትግል ወቅት ለምሳሌ በትጥቅ ትግል ወቅት አካል ጉዳት የደረሰባቸው ሰዎች አሁን በቅርብ ጊዜ በደንብ ሪስትራክቸር የተደረገ ነው። ሼርም ጭምር ለተደራጁ የህብረተሰብ ክፍሎች ኢሹ ያደርጋል። ሶ ፓርቲው ለምሳሌ እኔ ፓርቲው ከፍተኛ አመራር ነኝ። ከ9 አመራር ውስጥ ከኢፈርት ሳንቲም ላይ ማዘዝ አልችልም። የራሱ ካውንስል አለው፣ የራሱ ቦርድ አለው። ያ ቦርድ የት ቦታ ላይ ኢንቨስትመንት መደረግ እንዳለበት ይወስናል። የት ቦታ ስኮላርሺፕ መስጠት አለብኝ ብሎ ይወስናል። የት ቦታ ፋውንዴሽን አለው። በሱ ሱር ከሚገኙ ገቢ ውስጥ መታገዝ ያለባቸው የህብረተሰብ ክፍሎችን እየለየ መማር ያለባቸው የህብረተሰብ ክፍሎችን እየለየ ለዚህ አይነት አገልግሎት ይሰጣሉ። ሶ ፐብሊክ ነው ሲባል ፓርቲው ኦን አያደርገውም ማለት ነው እንጂ እያንዳንዱ አላፊ አግዳሚ የኢፈርት ሀብት ላይ ድርሻውን ይወስዳል ማለት አለ። ፓርቲው ካላገዘው ከጥራትና ከዲንሾ በተለየ ሁኔታ ለምን ትልቅ ካምፓኒ ሆነ? አቦይ ስብሃትም በአንድ ጊዜ በቪኦኤ ቀርበው በአፍሪካ ግዙፍ ኩባንያ ነው በማለት ተኩራርተውበታል። ምንም ካልተረዳ እንዴት ብቻውን ይሄን አለ ግዙፍ ካምፓኒ ሊሆን ይችላል ማለት እንዴት ተመራ የሚለው ነው እንጂ እኛ እንትና ኢፈርት በሚፈልገው ደረጃ ስራውን ሰርቷል ብለን አናምንም። ኢንፋክት ኢንዱስትሪያላይዜሽን እርሾ መሆን አለበት፣ ሴንተር መሆን አለበት ተብሎ እዚህ ግባ የሚባል ስራ አልሰራም ብለን ነው የምንገመገመው። እንግዲህ ከጥረት ጋር ሲነጻጸር መነሻ ካፒታላቸውም የተለያየ ስለሆነ ሊሆን ይችላል ወይ የተመረበት መንገድም ሊሆን ይችላል። ስለዚህ በዚህ ጉዳይ ላይ መቼስ እኔ ኢፈርትን መርጬ ስለማላቅ አስተያየት መስጠት አልችልም። 1 ቢሊዮን ከ1 ቢሊዮን ብር በላይ እኮ እዳ ተሰርዞለታል አይደል እንዴ? ይሄን ማቀው ነገር የለም። በሪፖርተር ጋዜጣ ላይ እንደዛው ወጥቶ ነበር። ሪፖርተር ጋዜጣ ላይ ለምሳሌ እኔ ያልሰጠሁት መግለጫ ሰጥቷል ተብሎ ወጥቶ አስታውሳለሁ። ማስተዋወያ ተሰጥቶበታል። በዚህ ጉዳይ ላይ የተሰጠው ማስተዋወያ ስለማላቅ በሪፖርተር ጋዜጣ ሪፖርት ላይ ተመስርቼ በማላቀው ጉዳይ ላይ መልስ አልሰጥም። ስለዚህ እዳ ተሰርዞለታል ብለው ያምኑ? እዳ እንዴት ይሰረዝለት ይችላል? እዳ የሚሰረዝለት ወይ ባንክራፕት መሆን ይችላል አለበት። ራይት ኦፍ ሊደረግለት ይችላል። ባንክራፕት አልሆነም። እዳውን እየከፈለ ያለ ተቋም እንደሆነ ነው የማውቀው። የተለየ ነገር ሳይደረግለት አሁንም እንደዚህ አብረቅራቂ ድርጅት የሆነው ከዲንሾም ከጥረትም ምክንያት አብረቅራቂ አይደለም። ትልቅ ኩባንያ ነው እኮ ብለዋል። ትልቅ ነው። በውስጡ በጣም ብዙ ነገሮችን ያቀፈ በጣም ብዙ ካምፓኒዎችን የያዘ ሲሚንቶ ፋብሪካዎችን የያዘ አይደለም ወይ ኢፈርት? ትልቅ ነው። እርዳታ ሳይደረግለት ነው ወይ ከፓርቲው? እርዳታ ከየት ማለት ነው? ከፓርቲው ከህወሓት ፓርቲው የራሱ ወጪ መሸፈን አይችልም። ምንድነው የምትይው? እኔ ፓርቲ ጽህፈት ቤት ኃላፊ ሆኜ የተመደብኩት እና አሁን ያው የፕሬዝዳንቱ አማካሪም ስለሚባል ነው ደሞዝ የማገኘው። ለማንኛውም የተለየ ድጋፍ የሚባል ነገር ሊኖር አይችልም። ግን ቀደም ብሎ የጀመረ ስለሆነ ሪሌቲቭሊ ገዘፍ ካለ የፋይናንስ አቅም የጀመረ ስለሆነ በርካታ ብድርም አለው። ብድሩን መክፈል አለው። ካልከፈለ ያው ባንክራፕት ይሆናል። እንደማንኛውም ሰው አይደለም። ሊያድነው የሚችል ነገር የለም በተለይ መልኩ። እንዳውም ቅርብ ጊዜ የሰማሁት አንዳንድ ፕሮጀክቶቹ የግድ ከህወሓት ጋር ስለሚያያዝ ብቻ ፋይናንስ ሊያደርጉ የሚችሉ ተቋማትም ሳይቀር ሪላክታንት እየሆኑ
ወደፊት ማስኬድ የተቸገረበት እንደነበረ አውቃለሁ ከዚህ ውጪ የተለየ ድጋፍ ለማድረግም የሚያስችል ፖዚሽን ነበር የሚል እምነት የለኝም ህዋትን ብዙዎቹ ከትግራይ ህዝብ ነጥለው እንደማዩ ያውቃሉ እርሶም አብሮ ቅድም እንዳሉት ህዋት ሲነሳ ያዲግም በቀድሞ አቋሙ ሲነሳ ጨፍጫፊ ጫካኝ በእስር ቤቶች የሚያሰቃይ የተናደደበትን ሰው የሚያሳድድ አቋምና ቁመና ነበረው በዚህ ውስጥ አብሮ ተጨፍልቆ ከናንተ ጋር የትግራይ ህዝብ እንደ ህዋት መጠላቱ ይቆጩታል ህዋት የሚቆጨኝ ጨፍጫፊ ቁመና ስለነበረው አይደለም ስላልነበረው ማለት ነው አልነበረው የሚቆጨኝ ህዋት ለትግራይ ህዝብ የገባውን ቃል በሚፈልገው ደረጃ ባለማሟላቱ ነው የትግራይ ህዝብና ህዋት አንድ ተደርገው የሚሳሉበት የተሳሳተውን አንግል እንተውና ለትግራይ ህዝብ ሙሉ ኮሚትመንት ኖሮት የታገለ ድርጅት በሚፈልገው ደረጃ ልማትን ማምጣት ባለመቻሉ አሁንም ሲግኒፊካንት ቁጥር ያለው የትግራይ ህዝብ ከደህንነቱ ወደ በታች ነው የሚቆጨኝ እሱ ነው የሚቆጨኝ ቆርጦ ቀጥሎች ህዋት ጨፍጫፊ ነው የሚል ነገር በመደጋገማቸው ምክንያት እንደ ሀገር ሁላችንም ባጠፋናቸው ጥፋቶች ሁሉም ተሰብስበው አንድ ቋት ውስጥ ህዋት ቋት ውስጥ እንዲቀመጡ በመደረጉ እንዲቀጠቀጥ መደረጉ ብቻ አይደለም ያም ይቆጨኛል ግን ከምንም ነገር በላይ ህዋት ለትግራይ ህዝብ በሚፈልገው ደረጃ ልማት ማምጣት አለመቻሉ ነው የሚቆጨኝ የኔ ቁጭት አሁን ይሄንን እንዴት ማካካስ እንችላለን የሚል ነው በዶክተር አብይ አህመድ ጊዜ መናሃል የህዋት ሰው ሹመት ታገኘ እንደዚህ አይነት ኦዲት አድርጋለ ማለት እንደማንኛውም ሰው ማሰብ አይፈልጉም ጨራሽ የህዋት ሰዎች ወኪሎች ተወካዮች አሉ በመንግስት ውስጥ በተለያየ ስልጣን እርካ ያነክል ብዙ የሚያሳስበን አይደለም ፕሬዝዳንት ኢሳያስ አፈወርቂ መቀሌን ተሻግረው ወደ አማራ ክልል መሄዳቸው ትርጉም ይሰጡታል በዛ የነበረው ነገር ምንም አልሰጠው ማለት ያው ባህር ዳርም ሀገራቸው ነው መቀለም ቢመጡ እናስተናግዳለን በዶክተር አብይ ግብዣ እንደሄዱ ነው የምናውቀው ለምንድን ነው ወደዚህ መምጣት ያልፈለጉት ብለህ አስባለሁ ስፔኩሌት ማድረግ አልፈልግም ያው ግን አንድ ቀን ይመጣል የሚል እምነት አለ ጥሩ የአሜሪካን አምባሳደር በመቀሌ ይገኛሉ እዚህ ያሉ ተብለዋል ለምን ጉዳይ ነው የመጡት አምባሳደር ክሎይሌ አያውቁም እዚህ መምጣታቸው ነው ያውቁም መምጣታቸው ላይ ናችሁ እየተባላችሁ ነው በዚህ በወንጀለኞች ጉዳይ ላይ በመስጠትና ባለመስጠት ፕሊዝ እንደዚህ አይነት ድርድር የለም በዚህ አልመጡም ጭራሽ ምንም አምባሳደሩ ምን አገባቸው ድርድር የሚባል ነገር የለም በዚህ ጉዳይ ላይ ቅድም ያልኩሽ ነጥቦች በኢህአዴግ ደረጃ በፖለቲካሊ ምን እንነጋገርባቸው ናቸው እንጂ ምን ተፈጥሮ ነው በዚህ ጉዳይ ላይ ድርድር የሚጀምረው ስለዚህ በዚህ የተፈጠረ ምንም ነገር የለም አሜሪካ አምባሳደር ፕሮጀክት ይኖራል የሚመጡበት ዩኒቨርሲቲ እንደነበሩ ሰምቻለሁ ትናንት ከዛው ከፖለቲካ ጋር ተገናኝቶ እንደተወራ ያውቁ አላቅም እሱ ያው አሁን እየሰማሁ እሺ የአማራ ክልላዊ በክልሉ የቅማንትን ህዝብ ያሰቃያል የራያ ህዝብ ተበደለ ብሎ ደግሞ በሌላ ክልል ስለ ህዝብ የተጨነቀ አስመስሎ እንዲሁ መግለጫ ያወጣል እናንተ ደግሞ የወልቃይትና የራያን ህዝብ ያሰቃያችሁ የቅማንት ህዝብ የዘር ማጥፋት ተፈጽሞበታል ትላላችሁ የግብዝነት እስከመቼ ድረስ ነው ግብዝነት አይደለም ወይ የራያ ህዝብና የወልቃይት ህዝብ በሚፈልገው ደረጃ ያልተመለሱለት ጥያቄዎች አሉ የአካባቢ በጣም መልማት ያለበት ህዝብ ነው ስለዚህ እንደማንኛውም የትግራይ አካባቢ የመልካም አስተዳደር ኢሹዎች አሉት የልማት ኢሹዎች አሉት ለየት ባለ መልኩ መልማት ሲገባው ያለማባቸው ሁኔታዎች አሉ ስለዚህ እንደ ትግራይ መንግስት የራያ ህዝባችንን ሆነ የወልቃይት ህዝባችንን ማንኛውም ጥያቄ ፉሊ አድረስ ለማድረግ የተንቀሳቀሰ ነው ህዝቡ ከኛ ጋር ነው ምንም በአጋጣሚንም የራያ ልጅ ስለዚህ አሰቃይቼ ከሆነ ያው ኃላፊነት ወስዳለሁ የህዝቡን ችግር ለመፍታት ጥረት እያደረግን ነው በስፋት ህዝቡ የሚያነሳቸው ጉዳዮች አሉ የምትሰሚያቸው ሶሻል ሚዲያ የምትሰሚያቸው ጥያቄዎች ግን አይደለም ጥያቄዎች የተጠቃሚነት ጥያቄዎች ናቸው አማራ ክልል ውስጥ የቅማንት ብሔረሰብ የቅማንት ማህበረሰብ የአማራ መንግስት አሰቃየው ብለን መግለጫ ወጥተን አናቀምኛ
አላወጣንም። ያለን ግምገማ የአማራ መንግስት አሰቃይቶታል በዛ ደረጃ ስላልገመገመ በማንነቱ ምክንያት ግን ማንም ህዝብ መጠቃት የለበትም የሚል እምነት አለን። የአማራ ክልላዊ መንግስት ደግሞ ይህን ችግር መፍታት አለበት በራሱ ጊዜ። እኛ ስለጠየቅነው መግለጫ ስለወጣን መሆን የለበትም። በእኛም ጉዳይ አስተያየት መስጠቱ አይደለም የሚያሳስበን፣ አስተያየት የሰጠበት ካሁን በፊት መንገድ ነው። ልክ እንደ ተለየ ባለቤት አድርጎ መግለጫ ስለወጣ ነው እንጂ የአማራ መንግስት የትግራይ ህዝብ ጉዳይ ቢያሳስበው የትግራይ መንግስት በአማራ ህዝብ ጉዳይ የአማራ ህዝብ ጉዳይ ቢያሳስበው የሚያስገርም አይደለም። አፍተር ኦል አንድ ድርጅት ነው። እሱ አይደለም አሁን ሊያሳስበን የሚገባው የሚደረግበት መንገድ ነው። ግብዝነቱ ብቻ ሳይሆን ለማንኛውም እነኚህ ነገሮች በመቀራረብ የምንፈታቸው ናቸው። የቅማንት ማህበረሰብ መበደል የለበትም። ግን ይሄን በደል ማስቆመው እኔ አይደለሁም። ይሄን በደል የሚያስቆመው ፈርስት ኤንድ ፎርሞስት የአማራ ክልላዊ መንግስት ነው። ካልሆነ ፌደራል ስርዓቱ ይሄን ጉዳይ መፍታት የሚያስችል አቅም አለው፣ ቢውልት-ኢን ስትራክቸር አለው። ይሄን ቢሆን መፍቀድ የለብንም። መፍቀድ የሌለብን ከምንም ነገር በላይ ለኢትዮጵያ ለፌደራል ስርዓቱ ትልቅ አደጋ ስለሚሆን ነው። ከዚህ ውጭ አንዱ በሌላው ጉዳይ ጣልቃ እየገባ የማይሆኑ መልእክቶች በተለይ በኔና በየአማራ መንግስት ኃላፊ መካከል ሊኖር በሚችል ፐርሰናል ቁርሾ ምክንያት ህዝብ የሚባላበትን ሁኔታ እየፈጠርን መቀጠል የለብንም። ይሄ ካሁን በፊት ማቋሜ ነው፣ ያሁንም ማቋሜ ነው። በህወሓት በኩልም ያለው እውነቴ ነው። በመጨረሻ የሚሉት ነገር ካለ ለእርሶ ልስጥና እኔ በጣም አመሰግናለሁ እንግዳይ ስለሆኑ በደጋሚ አመሰግናለሁ። እኔ ያው እስካሁን ያልኩት የሚበቃ ይመስለኛል። አንድ ነገር ግን ትግራይ በሚመለከት ህወሓት እንደ ፍጥርጥሩ ህወሓት ራሱን መከላከል ይችላል በሚዲያ በምን ትግራይን በሚመለከት ያለውን ኮንፊውዥን በማጥራት ግን ብታግዥ ጥሩ ነው ያለው። ዞር በይና ሰው የሚወድ ህዝብ ነው፣ ሰው የሚያከብር ህዝብ ነው። ይሄን ካልኩ በቂ ነው።